እንዴት እኔ ዛሬ ደግሞ ምን አባቱ ነው ዛሬ በምር አይማረኝ። አሜን አይማረ ትውቴን ግን ጀግና በልልኝ። አባረርች አይደል ከቤት ነው እኔ መሰሪ የሚሉኝ። እኔ እኮ ላግዞት ነው ያልኩት። አገሩን ስለማያውቁት አረፍ የሚሉበት ቦታና አንዳንድ ነገሮችን እኔ ላሟላሎት ነው ያልኩት። ቆይ እርሶ ለምንድን ነው እንደዚህ የሚደርቁት እንዴ? ልጆት አይደለች እንዴ ተጎዳችሁ? ሞታስ ቢሆን እርሶ ከልጆት የባሱ ፈሪ ኖት። ቆይ እኔ አክብሬ ስላወራሁት ነው የሚሳደቡት? አረ ወዲያ ድሮ የሚገጠር ሰው ክብር አይወድለትም። በሉ ዳዝ የራሱት ጉዳይ። ማብሰልህም እንደዚህ አይነት ጣፋጭ ምግብ መስራት እኔ እኮ አንተን ሳስብህ ወጥ ራሱ ከሳህን ጨልፈህ የምትበላት መስልም ነበር። ቆይ እንዴት ለመድክ? አባቴ ወንድ ልጅ በሁሉም ነገር ጎበዝ መሆን አለበት ይላል። እናቴ ስትወልድ እንኳን የሚያርሳት አባቴ ነው። እናቷ እንኳን ምግብ ላብስላት ስትል አይሆንም ይላታል። ምክንያቱም ለእኔ ልጅ ልትሰጠኝ ሞታ ነው የምትነሳው፣ ስለዚህ ሰው እጅ ላይ አልጥላትም ይላል። በጣም የሚገርም አባት ነው ያለ። አመስግንልኝ። ምን ብዬ ላመስግንልሽ? እንደዚህ ጀግና፣ ደፋር፣ አፍቃሪና አክባሪ ሰው ስለሰጠኝ። ራስ ተመሰግኘዋለሽ። አባዬ ብሉ እንጂ አልጣፍጣችሁም እንዴ? ተመስገን። ትሁት ስትታመም የተደበቀ ሙያ ወጣ። እንዴት ግሩም አድርገህ ይሰራል። ወደድከው አባዬ? ከብረት የቀጥሎ ጥፍት ያለ ምግብ በመስራት ጎበዝ እንደሆንክ አስመስክራል። አይ እሱ እንኳን የሚስት ነገር ሆኖብኝ እንጂ ሙያ እንኳን ተበልጫለሁ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ተመስገን እናትን እገልሃለሁ፣ አንተ ሰው በእጄ ሰበብ ትሆናለህ፣ አርፈህ ማትቀመጥ ከሆነ እያለ እጅግ በጣም እየዛተበት ነበር እና ምንም ነገር አታረግም እያሉ ነበር። እሱን አብረን እናያለን። ትሁት ጎበዝ ነች፣ ከቤት አባረረች አይደለም በማለት ሲቀልድበት ነበር። እንደ ቀልድክብኝ አትቀርም፣ እገልሃለሁ፣ አንተ ማትረባ እያለ እጅግ በጣም እየዛተበት ነበር። እሱም ምንም ነገር አታመጣም ተመስገን እያሉ ነበር። ነገር ግን ምን እንደምታረጉ አብረን የምናየው ይሆናል በማለት ይጨዋል። ግን አንድ ነገር ማለት ቢኖርብሽ ምን ታረጋለሽ በማለት እጅግ በጣም እናደድና ይበሳጫል እና ምንም አታመጪኝ እያለ ነበር። ነገር ግን ምን እንደማረግ ተመስገን መቼም ቢሆን እኔ ማሸነፍ አትችልም፣ በቀላሉ የምትሆን መስለው ከሆነ ተሳስተሃል በማለት ይነግረዋል። አሁንም መቼም ቢሆን ደስተኛ እንድትሆኑ አልፈቅድም እና እስከ መጨረሻው ምን ማድረግ እንደምችል በደንብ ጠንቃችሁ ታውቁኛላችሁ በማለት እየዛተበት ነበር። ነገር ግን ተመስገን ስማኝ አንድ ቀን ልትግብኝና ያደረኩት ነገር የረሳሁልህ እንዳይመስልህ የእጅን እሰጣለሁ በማለት እጅግ በጣም እየዛተበት ነበር። እሱም የፈለግሽው ማድረግ ትችያለሽ፣ እኔ ግን በጭራሽ አንቺን አልፈራሽም በማለት ይናገራል። ነገር ግን አሁን ትሁቴን እንደዚህ ሆነች በአንተ ምክንያት ነው እና ትሁቴ አጠገብ ምትደርስ ከሆነ ሰማኛለህ፣ ሚስቴ አጠገብ እንድትደርስ በጭራሽ አልፈልግም፣ እገልሃለሁ፣ አርፈ ማትቀመጥ ካለ እጅግ በጣም እያስፈራራና እየዛተ ነበር። አንቺ እንደምታስቢ አይደለም ይኸውልህ ትሁት እኔ በጭራሽ ምንም ማለት የተፈጠረው ነገር ሰምቻለሁ። አንተ ነው ተገኘን እንድትተኩስብኝ ያደረኩ ታሳፍራለህ። እስከዛሬ እውነት ከልብሽ የምትወደኝ ይመስለኝ ነበር፣ ለካ እየተጫወትክብኝ ነበር ማለት ነው በማለት ትጨውበታለች። አይ እንደምታስቢ አይደለም፣ አይ እንደዛ አይደለም እኮ አንቺ እንዳልሽው ወይ እንደሰብሽው አይደለም ስለ ነግሯል። ትሁትም ናቲ ላደረኩ ነገር እያንዳንዱ ነገር አስከፍላለሁ፣ መቼም ቢሆን ይሄን ነገር አረሳም በማለት ትነግሯለች። እሱም የፈለግሽውን ነገር ማድረግ ትችያለሽ እያለት ነበር። አንተ ግን ምን አይነትና ጨካኝና መጥፎ ሰው እንደሆነ እና በጣም አደገኛ ሰው እንደሆነ ትሰማኛለህ። ከአባቴም ሆነ ከይቴም ከኔም ሆነም እንድትርቅ ፈልጋለሁ፣ በጭራሽ አጠገባችን
እንድትደርስ አልፈልግም እና ይህንን ደግሞ ያደረግኩ አንተ ምን ያህል ድረስ እንደምትጓዝና ይህንን እንደምታደርጉ እርግጠኛ ነኝ። ታለ አይና ታሙ እስከ መጨረሻ አንድ ላይ ነን። መቼም ቢሆን እኔና እሱን ለማጣላት አስበው ከሆነ መቼም አይሳካልም። ስለዚህ ተስፋ ብትቆርጥ ይቻላል እና እያስፈራራሽኝ ማለት ነው እያለ እየዛተባን ተመስገን ትሁትን ይቅርታ ጠይቆ ከሰው ጋር ሰላም ማውረድና እባክሽን ድጋሚ እንደዛ ነገር እና አንቺ ተጎድተሽ ዝም ብዬ ማየት አልቻልኩም፣ ለዛ ነው። ስለዚህ እባክሽን ይቅር በይኝ በማለት ይቅርታ ይጠይቃታል። እሷም እሺ በማለት በነገሩ ብትስማማም ግን ይቅርታ ደጋግሞ ቢጠይቅም ነገር ግን እንደማልሰማ ይነግረዋል። ታሙ እባክህን እውነት የምትወደኝ ከሆነ ከማንም ጋር እንድትጣላ አልፈልግም ስትል ደጋግማ ትጠይቀዋለች። እና አሁን ግን አባትሽም እህትሽም እዚህ ይመጣሉ እንድትረጋጊ ይፈልጋሉ ብሎ ይለምናታል። እሷም እሺ በቃ በማለት ትረጋጋለች። ግን ካሁን በኋላ እውነት አንተን እንዳምን የምትፈልግ ከሆነ በጭራሽ ከማንም ጋር መጣላት የለብህም ስትል ትነግረዋለች። እሱም እሺ በቃ እሺ ትሁት እባክሽን ተረጋጊ በማለት እሷን ለማረጋጋት እየሞከረ ነበር። እና እማዬ ትሁቴ እባክሽን አባትሽም እህትሽም ወደዚህ ሊመጡ ነው። አሁን ሁሉም ሰው ደህና ናቸው። ስለዚህ ብዙ ማሰብና መጨነቅ የለብሽም እያለት ነበር። እሷም እሺ በቃ ታሙ ካሁን በኋላ ግን ቃል ግባልኝ ከማንም ጋር ስትጣላና ምንም ነገር እንኳን ቢፈጠር በንግግር መፍታት ነው እንጂ መጠናትና መጨቃጨቅ የለብንም ስትል ትነግረዋለች። እሱም እሺ በማለት ይስማማል። እና ካሁን በኋላ እናንተ ሰላም አውርዳችሁ ደስተኛ መሆን ናችሁ የሚገባችሁ። ስለዚህ እባክሽን መጥፎ ነገሮችን ለማሰብና ለማነጋገር አታስቢ በማለት ትነግራለች። ወይ ማሚ አንቺ እንደምታስቢ ነገሮቹ ቀላል ታሙ በጣም ስሜታዊ ይሆናል እና እኔን የጎዳኝ ሰው በሙሉ መጉዳት ይፈልጋል። በእርግጥ እኮ በሱ መፍረድ አልችልም፣ ምክንያቱም እውነት አለው። ቢሆንም ግን አሁን ግን ማረጋጋት ነው ያለባችሁ ስትል ትነግረዋለች። እና ካሁን በኋላ እኔ አንቺን ማንከባከብና የአንቺ ኃላፊነት ብቻ ነው ያለብኝ። ስለዚህ በጭራሽ ሀሳብና ምንም ጭንቀት እንዳይገባሽ እያላት ነበር። እሷም እሺ በማለት ትስማማላችሁ እና አባትሽና እህትሽ በቅርቡ እዚህ ይመጣሉ። ስለዚህ የሚያስፈልግ ነገር በሙሉ አደርጋለሁ። አንቺ ምንም መጨነቅ የለብሽም፣ ሕክምናሽን ብቻ በስነ ስርዓት ተከታታይ በማለት ይነግራታል። እሷም እሺ በማለት በነገሩ ትስማማለች እና ምንም ቢፈጠር ሁሌም ከጎና እንደሆነና ምንም ማሰብ እንደሌለባትም ትነግረዋለች። የትሁት ባል የተባየ ቲና ባል የተባለ እንግዲህ እሷ ፍለጋ በየሰፈሩ እየተንከራተተ ነበር። ነገር ግን ወንድሙም እየተከታተለ ነበር። እሱም ተደብቆ እያያት እሱም በተመሳሳይ ተደባብቆ እያዩ ነበር እና አብሮ እየተከታተሉ ነበር። እናም አንድ ላይ በመሆን ምን እየተፈጠረ እንደሆነ እያዩ ነበር። ግን ይሄ የገባኝ የቲና ቤት ይሄ ነው ማለት ነው። ወንድሜ ሳያገኝ በፊት እሷን አግኝቼ ያላትን ገንዘብ ንብረቱን በሙሉ ወደ ራሴ አዞራለሁ በማለት ሌላ እቅድ ያወጣል። እሱም ምን ሆና ነው ምን ተፈጥሮ ነው ብሎ እጅግ በጣም እሱም ሲጨነቅ ነበር በተራው። ነገር ግን ምንም አሁን ማድረግ ያለባቸውን ነገር ማድረግ እንደሚፈልጉ እያወራል። እና ቲና ግን እንዲህ ከመሬት ተነስታ ድንገት ብንብላ ልጠፋ ቻለች። ከቤተሰቦቿ መራቅስ ምን ይባላል በማለት እጅግ በጣም ሲጨነቅ ነበር። ግን ተመስገን ለትሁት ምግብ ሰርቶ ሲያበላ ነበር። ብዙ ጊዜ ታስደምመኛለህ፣ እንዴት ምጥምና በጣም የሚጣፍጥ ምግብ ነው እየሰራ በማለት በጣም በደስታ ሳወሮ ነበር። ትሁቴ አባቴ ልጆኜ እናቴ በራሱ ነበረ የማረሳት ልጅ ሰታኝ እንዴት ብዙ ነገር ትሆናለች በማለት እናም ይህንን ተማርኩት ከአባቴ ነው። አባቴ በጣም ጥሩ ሰው ነው፣ አንተንም ስለሰጠኝ አመስግንልኝ በማለት ትነግረዋለች። አንቺ ራስሽ ታመሰግኘዋለሽ በማለት ትለዋለች። እና አባዬ ብሉ እንጂ ምናምን አዎ በጣም አሪፍ ነገር እንደሆነና በጣም ደስ የሚል ምግብ እንደሆነ ስነግሩ ነበር። እናም በጣም ደስተኛ እና ደስ ብሏቸው ነበር ሁሉም ሰው። አባዬም በጣም ለየት ዛሬ ደግሞ ነገ ግሩም ሆነ ምግብ ሰርታ አስደምመኛል በማለት በጣም ደስተኛ ነበር። ወይ አባዬ እባክህ እንደዛ አትበል በማለት ያወራል። አይ ቢሆንም ግን ያደረግኩ ነገር እጅግ በጣም የማስደምም ነገር እንደሆነም ጭምር እየነገረው ነበር። እና በጣም ደስተኞች ነበር ተሰብስበው። እና እንግዲህ ለሜሪ ደውሎ የቲና ቤት እና የአባቷ ቤት እንዳገኘው ጭምር ይነግረዋል። እና የአባቷ ቤት እዛ እንደሆነና
የት እንዳለው ገምቼ በማለት ለማንኛውም ወንድምህ እንዳያገኝ ተጠንቀቀው በማለት ነግሯል። አታስብ፣ ለራሴ ብዬ እጠነቀቃለሁ እና ምንም ነገር አይፈጠርም፣ ምንም ነገር አልሆነም በማለት ይነግራል። ስለዚህ እንድጠነቀቅም ትነግረዋለች። አባዬ ለትሁት አባት ደውሎ ሰላም እንደሆኑም ጭምር እየሰማ ነበር እና ምን እንደተፈጠረው ነገር ያለውን ነገር እያንዳንዱ ነገር እየጠየቀ ነበር። ሁሉም ሰላም እንደሆነና ምንም ነገር እንደማያስፈራ እየነገረው ነበር እና ምንም ሀሳብ እንደማይገባና እና ነገሩን በሽምግልና እንደተያዘና ምንም ነገር እንደማይፈጠርም ጭምር እየነገረው ነበር እና ሁሉ ነገር ደህና ነው፣ ምንም ሀሳብ አይገባ በማለት እየነገረ ነበር። ተመስገን ትሁትን እያወራት ነበር እና ምንም ነገር እንደማይፈጠረው እና አባትሽ እንዳይጨነቁ ብዬ ነው እንዳይመጡ ያደረግኩት እንጂ ምንም ነገር አያሳስበሽ ብሎ ይነግረዋል። እሱም ደግሞ አይ አትጨነቅ በማለት ትነግረዋለች እና ሁሉ ነገር እንደሚስተካከልና ሰላም እንደሚፈጠርም ጭምር እየነገረችው ነበር እና እንደ አጋጣሚ እንዲህ ተመስገን ሲወጣ እናቴ ለትሁት ደውልና የተፈጠረውን ነገር ተመስገን እና ያጅናንፎ ረጅም ሰው ጀለው በማለት እሱ ጋር ደውሎ ስልክ ሳወራው ነበር እና እሱ በጥይት እንደመታውና ቤተሰቦችን ችግር ውስጥ እንዳስገባ እርግጠኛ ነኝ በማለት የሚያውን ነገር ማውራት ጀመረ። እናም ሳወራ ነበር። እናም ትሁትም ምንም ነገር አይፈጠርም አታስቡ በማለት ይነግረዋል። ነገር ግን አይህን እያዋሸውሽ አይደለም ትሁት፣ ተመስገን ልጁን አፈር ከደሜ እንዳበላው እርግጠኛ ነኝ፣ እሱ ተኩሶበታል በማለት እያወራው ነበር። አንተ እንደምታስቡ አይደለም እባክህ በማለት ያወራል። ግን የተፈጠረውን ነገር በሙሉ እየነገረው ነበር። ቢሆንም ግን ትሁት አሁንም በውሸት አይሰለችም ማለት ነው። በጣም እየዋሻ እንደሆነ እየነገረች ነበር። ነገር ግን እናትን ተኩሷን አባቴ ችግር ውስጥ ይገባል በማለት እጅግ በጣም ማዘንና ማልቀስ ትጀምራለች። እና እባክሽ ልጄ ተረጋጊ። አይ አልረጋጋም፣ ቤተሰቦቼ ያሉበት በጣም ከባድ ችግር እንደሆነ ደጋግሞ እየነገራት ነበር። እባክሽ ብሎ ቢነግሩም አይ ቤተሰቦቼ ያሉበት ከባድ እንደሆነና ከባድ ችግር ውስጥ እንዳለም ጭምር ትናገር ነበር። እና መሄድ አለብኝ ትሁት፣ እንዴት ትሄጃለሽ? እባክሽ እንደዚህ ሆነሽ የቱም መሄዳችን፣ ተረጋጊ በማለት እሱን ለማረጋጋት እየሞከረ ነበር። ግን እንዴት ደረጋጋ? አሁን እየተፈጠረ ያለ ነገር ከባድ እንደሆነና እንዴት መረጋጋት እንዳለባትም ግራ ትጋባለች። ቢሆንም ግን ተመስገን እናቲም ደውለው ለትሁት አባት እንግዲህ ሰዎቹ እንዳይጎዱና የሚፈልጉ ነገር ካለ እኔ እዚህ ቤትና መኖሪያ እንዲሰጧትና እንዲረዳው ትፈልጋለሁ። ዝባል አንተ እርባና ቢስ ጭራሹ እንደዚህ ትላለ ብሎ ይጮህበታል። ቆይ እርሱ ስላከበርኩና እርዳታ ልርዳት ባልኩት እንዴት ትሰድቡኛላችሁ? በማለት እጅግ በጣም ይጮውና ይናደዳል ማለት ነው። በዛ ይበሳጫል። ትሁትን በጣም ተጨነቀች። ናት ተመስገን እየሮጠ መንገድ ላይ ከናቲ ጋር ይገናኛሉ። ለትሁት ሁሉ ነገር እንደነገራትና እሱ ተኩሶ እንደገደለው እንደተኮሰበት ሲሰማ እጅግ በጣም ይበሳጭና ይናደዳል። አይ አንተ እንደምታስበው አይደለም ብትልም አባዬ እህቴና አባቴ እኮ ማንም የላቸውም እዛ ቀይለ አንድ ነገር ብደረጉ በሽምግልና ተዛ አባዬ በሽምግልና ብያዝም አባዬ ስለማታውቀው ነው መጥፎ ሰዎች ናቸው እና አባቴን ቢጎዱት እህቴን በመሀል ቢጎዱት በማለት እያለቀሰች በተነግሯትም ነገር ግን እንደምታስቢ አይደለም እባክህን ተመስገን ለትሁት እንግዲህ ለትሁት እኮ ያጅናንፎ ረጅም ሰው ጅል የሚባለው ነገር እውነቱን ትሁት እንግልገላት አስቦት ነው አይደለም በማለት የማሆን ነገር ሲቀባጣጥር ነበር። እናም በዛ የተነሳ ተመስገን ግጅ አታረጉም ለትሁት ሁሉ ነገር እኔ ያልተኮስኩበትም መተኮስማ ተወጃቸው ተኩሶባታል እንጂ እያለ ሲንጓራ ነበር። እናም እጅግ በጣም ይበሳጭና ይናደዳል። እንደተኮሰበትም እየተናገረው ተኩሰበታል ስል እና ለትሁት ሁሉ ነገር ነግሬያታለሁ። ይልቁንስ እኔን ልቀቀኝና ትሁትን ሄድና አስረዳት ስል ይጠይቃል። ናቲ እውነት ይገላሉ በህጅ ሰበብ ትሆናለህ። ቆይ አንተ ችግር ምንድን ነው? ለምንድን ነው አርፋ የማትቀመጠው? ስል ይጨውበታል። አይ በቃ ሽሮ ውስጥ ወደዱ ረኮን እንጂ የተረጋጋው ከአንተ ጋር ሰላም ማውረድ ነው የሚፈልገው። ካሁን በኋላ መጣላት ይብቃን ብሎ ከሱ ጋር እርቅ ለማውረድ ቢሞክሩ ናቲ አሁንም ቦን እያጨበረበረ እንደሆነ እና መቼም ቦን ለአንተ እምነት የለኝም፣ እባክህን ራቀኝ፣ ከኔና ከትሁት እንድትርቅ እፈልጋለሁ። በቃ ለእናንተ ደስተኛ ነኝ ያልኩ እኮ ምን ታካብዳለህ? በቃ እኔ ሳይሆን ያ ረጅም ሰው ጅሎ የሚባለው ነገር እውነት ነው። ስለዚህ እሱ ነው የጎዳት እንጂ እኔ ምንም ነገር አላልኩትም። ስሜን ለማጥፋት እየሞከረ ነው
በማለት ይነግራል። እና ናቲን በጭራሽ ማመን እንደሌለባትና ካሁን በኋላ ከሱ ጋር ማውራት የለበሽም ትሁት ፋዘር ጋር ደውሎ ራሱ የማውን ነገር ሲናገር ነበር እና አሁንም ቢሆን በእጄ ሰበቡና እሱን ሰው ካልገደልኩ እኔ ኖራል እባክህ ካሁን በኋላ ለኔ ብለህ ችግር ውስጥ እንድትገባ በጭራሽ አልፈልግም እንድትሰማኝ እፈልጋለሁ እባክህን ሲል ይጠይቀዋል። እሺ እንግዲህ ካልሽ በማለት ይስማማል። ተወዳጅ የትሁት ድራማ የዛሬ ቪዲዮ ይሄንን ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም ፍቅር ጤና ከእናንተ ጋር ይሁን እያልኩ ሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ ሼር